ሰላም ጤና ይስጥልኝ ወደ ቴክ ስቴሽን ዩቲዩብ ቻናል በደህና መጣችሁ። በዚህ ቻናል ስለ ቴክኒክ እና ጊዜውን የጠበቀ መረጃዎችን እናጋራችኋለን። ዛሬ ደግሞ በተለይ የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ዓመት ለሚያካሄደው 7ኛ ዙር ሀገራዊ ምርጫ ላመለክታችሁ የቃል ፈተና ወይም ኢንተርቪው የሚባለውን ይመጣል ብዬ ያሰብኩትን አንድ 30 ጥያቄ በዝርዝር አብረን የምናይ ይሆናል። እስከ መጨረሻው ተከታተሉ። እሺ ከመጀመሪያው ጥያቄ ስንጀምር የኢትዮጵያ ብሔራዊ ምርጫ ቦርድ ተጠሪነቱ ለማን ነው የሚል ነው። ኤ ለሰብአዊ መብት ኮሚሽን፣ ቢ ለጠቅላይ ሚኒስትር ጽሕፈት ቤት፣ ሲ ለሕዝብ ተወካዮች ምክር ቤት፣ ዲ ለፌዴሬሽን ምክር ቤት፣ ኢ ለፖለቲካ ፓርቲዎች የጋራ ምክር ቤት። የዚህኛው መልስ ሲ ነው፣ ለሕዝብ ተወካዮች ምክር ቤት። ምክንያቱም የፈለገ ነገር ቦርዱ ገለልተኛ ተቋም ቢሆን ራሱ በሕግ አሰራሩ መሰረት ተጠሪነቱ ለፌዴራል የሕዝብ ተወካዮች ምክር ቤት ነው። እሺ ሁለተኛው ድምፅ እንዳይሰጥ ተቃውሞ የቀረበበት ሰው ላይ ሊሰጡ የሚችሉ ውሳኔዎች ሊሆኑ የሚችሉ የትኛው ነው? ኤ ድምፅ እንዳይሰጥ ሊከለከል ይችላል። ቢ ጊዜያዊ ድምፅ እንዲሰጥ ሊደረግ ይችላል። ሲ ድምፁን የሚሰጥበት ተለዋጭ ቀን ይዘጋጅለታል። ዲ ሁሉም። የዚህኛው መልስ ደግሞ ዲ ሁሉም ነው። ምክንያቱም አንድ መራጭ ላይ ተቃውሞ ሲቀርብ እንደ ሁኔታው ድምፅ እንዳይሰጥ ሊከለከል ወይም ጉዳዩ እስኪጣራ ጊዜያዊ ድምፅ እንዲሰጥ ሊደረግ ይችላል። እሺ ሶስተኛው የመራጮች ምዝገባ የት ሊካሄድ ይችላል? ኤ ምርጫ ጣቢያ፣ ቢ በቴክኖሎጂ በመታገዝ በግል፣ ሲ በምርጫ ክልል፣ ዲ ሁሉም። የዚህኛው ደግሞ መልሱ ኤ ነው፣ ምርጫ ጣቢያ ላይ ነው የሚደረገው። የፈለገ ነገር መደበኛ የመራጮች ምዝገባ የሚከናወነው ለዚሁ ተግባር ተለይተው በተዘጋጁ የምርጫ ጣቢያዎች ውስጥ ነው እንጂ በቴክኖሎጂ በምርጫ ክልል ምናምን ቦታ አይደለም። እሺ ኢ እና ቢ የሚል አለ። መልሱ ምርጫ ጣቢያ ላይ የሚለው ነው። አራተኛው ጥያቄ የምርጫ ሰራተኛ ሚስጥርን መጠበቅ ምን ማለት ነው? ኤ የሰራተኞች የግል መረጃ መጠበቅ፣ ቢ የምርጫ ውጤት ከመገለጹ በፊት ለማንም ማሳወቅ የለበትም፣ ሲ የምርጫ ሂደቱ ውስጥ የተመለከቱትን ሁሉ ለማንም አለመናገር፣ ዲ ሁሉም ከላይ የተጠቀሱት ልክ ናቸው። የዚህኛው መልስ ደግሞ መልሱ ቢ ነው። የምርጫ ውጤት ከመገለጹ በፊት ለማንም ማሳወቅ የለበትም። የምርጫ ሰራተኞች በሂደት ያገኙትን መረጃና ውጤት በይፋ ከመገለጹ በፊት ምስጢራዊነቱ የመጠበቅ ግዴታ አለባቸው። አምስተኛው በመራጮች መዝገብ ውስጥ የማይካተተው የትኛው ነው? በመራጮች መዝገብ ውስጥ የማይካተተው የትኛው ነው? ኤ የተመዝጋቢው ሙሉ ስም፣ ቢ የተመዝጋቢው የኑሮ ደረጃ፣ ሲ ጾታ፣ ዲ አካል ጉዳተኝነት ሁኔታ፣ ኢ እድሜው። የዚህ መልስ ቢ ነው። የተመዝጋቢው የኑሮ ደረጃ አይጻፍም። እንደምታውቁ ነው፣ ቀላል ነው። ስድስተኛው የኢትዮጵያ ብሔራዊ ምርጫ ቦርድ በኢፌዴሪ ሕገ መንግስት አንቀጽ መሰረት ተቋቁሟል። በየትኛው አንቀጽ ነው የተቋቋመው? የዚህኛው መልስ ደግሞ አንቀጽ 102 ነው ማለት ነው። መልሱ ምንድነው? ቢ ማለት ነው። ሰባተኛው የምርጫ ሂደት ሙሉ በሙሉ ግልጽነት ውስጥ መካሄድ አለበት የሚለው መርህ ምን ማለት ነው? ኤ ምርጫው በግል መካሄድ አለበት፣ ቢ ማንም ሰው ምንም ነገር ሊደብቅ የለበትም፣ ሲ ኤ እና ቢ ትክክል ናቸው፣ ዲ ሁሉም ነገር በተመልካቾች ፊት መካሄድ አለበት ይላል። የዚህ መልሱ ዲ ሁሉም ነገር በተመልካቾች ፊት መካሄድ አለበት። ምክንያቱም ግልጽነት ማለት የምርጫ ሂደት ለታዛቢዎች፣ ለፓርቲ ወኪሎች እና ለህዝብ ክፍት ሆኖ መካሄድ አለበት ማለት ነው። ስምንተኛው ከምርጫ ተግባራት በምርጫ ጣቢያ ደረጃ ምላሽ የማይሰጠው የትኛው ቅሬታ ሲቀርብ ነው? ኤ የመራጮች ምዝገባ፣ ቢ ሁሉም፣ ሲ የእጩዎች ምዝገባ፣ ዲ የድምፅ መስጠት። የዚህኛው መልስ ሲ የእጩዎች ምዝገባ ነው። የእጩዎች ምዝገባ የሚከናወነው በምርጫ ክልል ደረጃ ስለሆነ ከዚህ ጋር የተያያዙ ቅሬታዎች በምርጫ ጣቢያ ደረጃ ምላሽ አያገኙም። እሺ ዘጠነኛው የምርጫ ድምፅ የሚቆጠረው የት ነው? ኤ በቀበሌ፣ ቢ ምርጫ ክልል ላይ፣ ሲ ወረዳ፣ ዲ ዞን፣ ኢ ምርጫ ጣቢያ ላይ። የዚህኛው መልስ ምን ይመስላችኋል? የመራጮች ድምፅ የሚቆጠረው ምርጫ ጣቢያ ላይ ነው። ድምፅ አሰጣጡ እንደተጠናቀቀ ቆጠራው ወዲያውኑ ድምፅ በተሰጠበት ምርጫ ጣቢያ ውስጥ ይከናወናል። አስረኛው ለህዝብ ተወካዮች ምክር ቤት ምርጫ አሸናፊው እንዴት ይወሰናል የሚል ነው። የዚህኛው ደግሞ ለህዝብ ተወካዮች ምክር ቤት ምርጫ አሸናፊው እንዴት ይወሰናል? ኤ በውድድር ውስጥ ባሉት እጩዎች መካከል አብላጫ ድምፅ ያገኘው፣ ቢ በሙሉ በሆነ ስምምነት፣ ሲ በውጭ ሀገር ታዛቢዎች ውሳኔ፣ ዲ በቦርዱ በቀጥታ ምርጫ። የዚህኛው መልስ
ኤ ነው። በውድድር ውስጥ ባሉት እጩዎች መካከል አብላጫ ድምፅ ያገኘው ነው። ምክንያቱም የኢትዮጵያ ምርጫ ስርዓት አብላጫ ድምፅን ወይም ፈርስት ፓስት ዘ ፖስት የሚለውን መሰረት ያደረገ በመሆኑ ከፍተኛ ድምፅ ያገኘውን እጩ ያሸንፋል። 11ኛ የምርጫ አስፈጻሚዎች በምርጫ ጣቢያ ውስጥ ምን አይነት የቴክኖሎጂ መሳሪያዎችን መጠቀም የተከለከለ ነው? ኤ ማስጠንቀቂያ ደውል፣ ቢ ስልክ፣ ካሜራ እና ቪዲዮ መቅረጫ፣ ሲ የቅሬታ መመዝገቢያ ፎርም፣ ዲ ሰዓት፣ ኢ ድምፅ መቁጠሪያ ማሽን። የዚህኛው መልስ ደግሞ የሚሆነው ቢ ነው። ስልክ፣ ካሜራ እና ቪዲዮ መቅረጫ ነው። የምርጫውን ምስጢራዊነትና ሰላማዊነት ለመጠበቅ ድምፅ በሚሰጥበት ቦታ ስልክ እና መሰል መግጃዎችን መጠቀም የተከለከለ ነው። 12ኛው ከሚከተሉት አማራጮች መካከል በመራጭነት ሊመዘገቡ የማይችሉት የትኞቹ ናቸው? ኤ እና ቢ መልስ ናቸው። ቢ በአእምሮ ህመም ምክንያት የመወሰን አቅም የሌለው መሆኑ በማስረጃ የተረጋገጠበት ሰው። ሲ በምዝገባ ዕለት እድሜው 18 እና ከዚያ በላይ ከሆነ። ዲ መልስ የለም። ኢ የመምረጥ መብቱ በህግ ወይም በአግባብ ባለው ህግ መሰረት በፍርድ ቤት የተገደበበት ሰው። የትኛው መልስ ቀላል ነው? ኤ ነው። ኤ እና ኢ መልስ ናቸው የሚለው ነው ማለት ነው። ምክንያቱም በአእምሮ ህመም ምክንያት መወሰን የማይችሉ ሰዎች እና የመምረጥ መብታቸው በህግ ወይም በፍርድ ቤት የተገደበ ሰዎች መመዝገብ አይችሉም ማለት ነው። 13ኛው ምርጫ ጣቢያዎች አይነቶች ትክክል ያልሆኑ የቱ ነው? ኤ ሁሉም፣ ቢ መልስ የለም፣ ሲ ልዩ የምርጫ ጣቢያ፣ ዲ መደበኛ ምርጫ ጣቢያ፣ ኢ ተንቀሳቃሽ የምርጫ ጣቢያ። የዚህኛው መልስ ቢ ነው። መልስ የለም ማለት ነው። መደበኛ፣ ልዩ እና ተንቀሳቃሽ የምርጫ ጣቢያዎች በህጉ የታወቁ የጣቢያ አይነቶች ናቸው። ስለዛ መልስ የለም ነው መልሱ። 14ኛው በድምፅ መስጫ ጣቢያ ውስጥ ስንት መራጮች በአንድ ጊዜ በሚስጥራዊ ድምፅ መስጫ መምረጥ መብት አላቸው? ኤ 5 መራጮች ብቻ፣ ቢ 3 መራጮች ብቻ፣ ሲ በምርጫ ጣቢያ ኃላፊው ውሳኔ፣ ዲ 1 መራጭ ብቻ፣ ኢ እንደ መራጮች ብዛት ይወሰናል። መልሱ ምንድነው? 1 መራጭ ብቻ ነው። የምርጫውን ምስጢራዊነት ለማረጋገጥ መራጩ ድምፅ በሚሰጡት በረንዳ ውስጥ ብቻውን በመሆን አለበት። ብቻውን ሆኖ ነው መስጠት ያለበት ድምፅ በሚሰጡበት ጊዜ ማለት ነው። እሺ 15ኛው እያንዳንዱ መራጭ የሚሰጠው ድምፅ በቦርዱ ይገመገማል። እኩል አይደለም፣ እኩል ነው መልስ ነው። ይሄ እንደሚታወቀው እያንዳንዱ ሰው የሚሰጠው ድምፅ እኩል ነው ማለት ነው። በዲሞክራሲያዊ ምርጫ አንድ ሰው አንድ ድምፅ በሚል መርህ መሰረት የሁሉም ዜጎች ድምፅ እኩል ዋጋ አለው። 16ኛው ለኢፌዴሪ የህዝብ ተወካዮች ምክር ቤት ከአንድ የምርጫ ክልል የሚመረጠው ተወካይ ብዛት ስንት ነው? ኤ በክልሎች ህግ ይወሰናል። ቢ ማህበረሰቡ በሚሰጠው ፈቃድ ላይ ይመሰረታል። ሲ 1፣ ዲ 4፣ ኢ 2። የዚህኛው መልስ ደግሞ 1 ነው። እያንዳንዱ የምርጫ ክልል አንድ ተወካይ ብቻ ወደ ምክር ቤት ይልካል ማለት ነው። 17ኛው የድምፅ መስጠት ሂደት በሁሉ ምርጫ ጣቢያዎች ቦርዱ በሚወሰነው ዳሽ ቀን ይጀምራል። ኤ በ3 ቀን ልዩነት፣ ቢ በ4 ቀን፣ ሲ በተመሳሳይ ቀን፣ ዲ በ2 ቀን ልዩነት። የዚህኛው መልስ ደግሞ በተመሳሳይ ቀን ነው። ምክንያቱም ምርጫ በሀገር አቀፍ ደረጃ ፍትሃዊ እንዲሆን ድምፅ አሰጣጡ ቦርዱ በሚወስነው ተመሳሳይ ቀን ይከናወናል። 18ኛው የቅድመ ምርጫ ተግባራት ሲባል ምን ማለት ነው? ኤ ከይፋዊ የድምፅ መስጫ ቀን በኋላ የሚሰሩ ስራዎች፣ ቢ ምርጫ እንዳይካሄድ መስራት፣ ሲ ከይፋዊ የድምፅ መስጫ ቀን በፊት የሚሰሩ ስራዎች ነው፣ ዲ የድምፅ መስጫ ዕለት የሚከናወኑ ተግባራት። የዚህኛው መልስ ደግሞ የቅድመ ምርጫ ተግባራት ሲባል ምን ማለት ነው ለሚለው መልሱ ሲ ይሆናል ማለት ነው። ከይፋዊ የድምፅ መስጫ ቀን በፊት የሚሰሩ ስራዎች ማለት ነው። ምክንያቱም እንደ መራጩ ምዝገባ እና የቁሳቁስ ዝግጅት ያሉ ከድምፅ መስጫ ቀን በፊት የሚከናወኑ ተግባራትን ያጠቃልላል። እሺ እዚህ ጋር ደግሞ 22 ተብሏል። እሺ 19 በለው ከ18 ቀጥሎ መራጭ በድምፅ መስጫ ቀን የድምፅ መስጫ ወረቀት ሲወስድ ድምፁን መስጠት ያለበት ወዲያውኑ ነው ወይንስ በተወሰነ ሰዓት ውስጥ? ኤ በመጨረሻዎቹ ሰዓታት፣ ቢ ወዲያውኑ፣ ሲ ያለ አግባብ ሳይዘገይ፣ ዲ ከ2 ሰዓት በኋላ፣ ኢ በምርጫ አስፈጻሚዎች ፍቃድ። የዚህኛው መልስ ደግሞ ሲ ያለ አግባብ ሳይዘገይ። ምክንያቱም ወረቀቱን ከወሰደ በኋላ ሂደቱን እንዳይስተጓጎል ወዲያውኑ ድምፁን ሰጥቶ መውጣት ይኖርበታል። እሺ እኛው እጩ ተወዳዳሪ ማለት ምን ማለት ነው? የምርጫ ቦርድ የቦርድ አባል ነው። ቢ ሁሉ መልስ ነው። ሲ በምርጫ ለመወዳደር በፖለቲካ ፓርቲ ወይም በግል የተመዘገበ ሰው ነው። ኢ የፖሊስ አባል ነው። የዚህኛው መልስ ደግሞ ቢ ከህዝብ ነው። ይሄ የታወቀ ነገር ነው።
ሶሪ ይቅርታ። 20ኛው ጥያቄ እጩ ተወዳዳሪ ማለት ምን ማለት ነው የሚለው መልሱ ሲ በምርጫ ለመወዳደር በፖለቲካ ፓርቲ ወይም በግል የተመዘገበ ሰው ማለት ነው። 20ኛው ጥያቄ ማለት ነው። 21ኛው ጥያቄ እያንዳንዱ የምርጫ ክልል የሚኖረው አብይ ኮሚቴ ከማን ይመረጣል? የዚህኛው መልስ ቢ ኤ ከመንግስት ሰራተኞች፣ ቢ ከህዝብ፣ ሲ ከፖለቲካ ፓርቲዎች፣ ዲ ከውጭ ሀገር ታዛቢዎች። ያው ቢ ከህዝብ ነው የሚመረጠው ይታወቃል። ገለልተኝነትን ለማረጋገጥ አብይ አስፈጻሚዎች ከማህበረሰቡ የተመረጡ ሰዎች እንዲሆኑ ይደረጋል። ዋና ዓላማው ይሄ ነው። እሺ 22ኛው የምርጫ ሂደት ዋና ዓላማዎቹ አንዱ ምንድን ነው? ኤ ድምፅ መስጠትን አስቸጋሪ ለማድረግ፣ ቢ ሀገር ውስጥ ወጪን ለመጨመር፣ ሲ ምርጫው ፍትሐዊና ዲሞክራሲያዊ እንዲሆን ማድረግ፣ ዲ ለአንድ የፖለቲካ ፓርቲ መደገፍ። የዚህኛው መልስ ሲ ምርጫው ፍትሐዊ ዲሞክራሲያዊ እንዲሆን ማድረግ። ምክንያቱም አጠቃላይ የምርጫ ህግ እና የአሰራር ግቡ የህዝብ ፍላጎትን በነፃነት የሚገለጽበት መንገድ ማመቻቸት ነው። 23ኛው አንድ የምርጫ አስፈጻሚ ከቦርድ ፈቃድ ውጭ የምርጫ ሰነድ ቢያትም ወይም ቢያባዛ ምን አይነት ቅጣት ሊጣልበት ይችላል? ኤ ለፖለቲካ ፓርቲዎች ይሰጣል፣ ቢ የታተሙ ሰነዶች ተወርሰው ለምርጫ እንዲውሉ ይደረጋል፣ ሲ የገንዘብ ቅጣት ወይም እስራት ይጣልበታል፣ ዲ ቦርዱ ያሰማራቸው አስፈጻሚዎች ምንም አይነት ቅጣት ተፈጻሚ አይሆንባቸውም ይላል። የዚህኛው መልስ ደግሞ ሲ የገንዘብ ቅጣት ወይም እስራት ይጣልበታል። 24ኛው የምርጫ ውጤት ሪፖርት በትክክል መሞላት ያለበት ለምንድን ነው? የምርጫ ኮሚሽንን ለማድነቅ፣ ቢ የምርጫ ሰራተኞችን ለማደናገር፣ ሲ የፓርቲዎችን ቁጥር ለመቀነስ፣ ዲ የምርጫውን አጠቃላይ ምስል በትክክል ለመወከል እና በውጤቱ ላይ ሊኖር የሚችለውን ጥርጣሬ ለመከላከል ይላል። እሺ 24ኛው ጥያቄ መልሱ ዲ ነው። የምርጫውን አጠቃላይ ምስል በትክክል ለመወከልና በውጤቱ ላይ ሊኖር የሚችለውን ጥርጣሬ ለመከላከል ነው። ምክንያቱም የምርጫ ውጤት ሰነድ በታማኝነትና በጥንቃቄ መሞላት ያለበት የህዝብ ድምፅ እንዳይጭበረበር እና በሂደቱ ላይ እምነት እንዲኖረው ለማድረግ ነው ማለት ነው። እየጨረስን ነው። 5 ጥያቄዎች ይቀሩናል። ሰብስክራይብ ማድረግ እንዳይረሳ። ድምፅ እንዳይሰጥ ተቃውሞ የቀረበበት ሰው ላይ ሊሰጥ የሚችለው ውሳኔዎች ሊሆን የሚችለው የትኛው ነው? ኤ ሁሉም፣ ቢ ጊዜያዊ ድምፅ እንዲሰጥ ሊደረግ ይችላል፣ ሲ ድምፁን የሚሰጥበት ተለዋጭ ቀን ይዘጋጃል፣ ዲ ድምፅ እንዳይሰጥ ሊከለከል ይችላል። የዚህኛው መልስ ምንድነው? እስቲ ገምቱ። እሺ ገምታችሁ ዲ ነው መልሱ። የምርጫውን አጠቃላይ ምስል በትክክል ለመወከልና በውጤቱ ላይ ሊኖር የሚችለውን ጥርጣሬ ለመከላከል። እሺ ይቅርታ፣ የ25ኛው ጥያቄ መልሱ ኤ ሁሉም ነው። ምክንያቱም አንድ መራጭ ላይ ተቃውሞ ሲቀርብ እንደ ሁኔታው ድምፅ እንዳይሰጥ ሊከለከል ወይም ጉዳቱ ተጣርቶ ውሳኔው እስኪያገኝ ጊዜያዊ ድምፅ እንዲሰጥ ሊደረግ ይችላል። ይሄ የተረገመ ጥያቄ መሰለኝ። ይቅርታ። 26ኛው የምርጫ ጣቢያ ኃላፊ የሚከተሉትን ሁሉ ማድረግ ያለበት ከሆነ በቅርቡ የሚገኘው የትኛው ነው? ኤ የመራጮችን የምርጫ ሚስጥር ማስጠበቅ፣ ቢ ለምርጫ ክልል ጽሕፈት ቤት ሪፖርት ማድረግ፣ ሲ ሁሉም ቁሳቁሶች መሟላታቸው ማረጋገጥ፣ ቢሲዲ የስራ ልብስ መልበስ፣ ኢ አጠቃላይ የቦርዱን ስነ ምግባር ደንብ ማንበብ። እዚህ ጋር ኢ ተዘሏል። የዚህኛው መልስ ሲ ነው፣ የስራ ልብስ መልበስ የሚለው ነው። ማለቴ እዚች ጋር የተዘለለችው መልሷ እሺ የስራ ልብስ መልበስ የሚለው ነው የዚህኛው መልስ ማለት ነው። ምክንያቱም የምርጫ ጣቢያ ኃላፊዎች መራጮችን ማስተናገድ፣ ሪፖርት ማቅረብና ቁሳቁሶችን ማሟላት ዋና ተግባራቱ ቢሆኑም የተለየ የስራ ልብስ መልበስ ወይም ዩኒፎርም ግዴታ ተግባራት ተደርጎ በዝርዝር ውስጥ አልተቀመጠም። 27ኛውን በምናይበት ጊዜ ቦርዱ በሚያወጣው ይፋዊ የውጤት መግለጫ ላይ የሚካተተው የትኛው ነው? ኤ የተመዘገቡ መራጮች ቁጥር፣ ቢ የአሸናፊ ፖለቲካ ፓርቲዎች እና የግል ተወዳዳሪዎች ስም፣ ሲ ስም እና ለምክር ቤቱ ያገኙት መቀመጫ ብዛት፣ ድምፅ የሰጡት መራጮች ቁጥር፣ ዲ ድምፅ የሰጡትና ያልሰጡት ተመራጮች መጠን በመቶኛ፣ ኢ ሁሉም። የዚህኛው መልስ ሁሉም ነው። ምክንያቱም ይፋዊ መግለጫው የተመዘገቡ መራጮችን ቁጥር፣ የአሸናፊዎችን ስም፣ ያገኟቸውን የመቀመጫ ብዛት እና ድምፅ የሰጡ መራጮችን ምጣኔ ወይም በመቶኛ ማካተት አለበት። 28ኛው ከሚከተሉት ውስጥ የምርጫ ጣቢያ መሆን የሚችለው ቦታ የትኛው ነው? ኤ ፖሊስ ጣቢያ፣ ቢ የመኖሪያ ቤት፣ ሲ ትምህርት ቤት፣ ዲ የእምነት ተቋም፣ ኢ የቀበሌ ግቢ። እዚህኛው ምን ይመስላችኋል? ሲ ትምህርት ቤት ነው። የምርጫ ጣቢያዎች ገለልተኛ መሆን ስላለባቸው እንደ ፖሊስ ጣቢያ፣ የሃይማኖት ተቋም ወይም የግል መኖሪያ ቤት ያሉ ቦታዎች ለዚህ ተግባር አይውሉም። ትምህርት ቤቶች ግን የተለመዱ የመምረጫ ቦታዎች ናቸው።
29ኛው የድምፅ መስጫ ወረቀትን ዋጋ ሊያሳጡ ከሚችሉ ምክንያቶች መካከል ያልሆነው የትኛው ነው? ያልሆነው ኤ የድምፅ መስጫ ወረቀቱ ላይ ምንም አይነት ምልክት ካልተደረገበት፣ ቢ በምርጫ ጣቢያው የተሰራጨ የድምፅ መስጫ ወረቀት ከሆነ፣ ሲ መራጩ ማንን እንደመረጠ ለመለየት የማያስችል ከሆነ፣ ዲ ለምክር ቤቱ ሊመረጥ ከሚችለው ተመራጮች ቁጥር በላይ ምልክት የተደረገበት ከሆነ። የዚህኛው መልስ ቢ ነው። በምርጫ ጣቢያ የተሰራጨ የድምፅ መስጫ ወረቀት ከሆነ ነው መልሱ። ምክንያቱም በወረቀቱ በህጋዊ መንገድ ከጣቢያው የተገኘ ከሆነ ድምፁ ዋጋ ይኖረዋል። ነገር ግን ምንም ምልክት የሌለበት፣ ከመጠን በላይ ምልክት የተደረገበት ወይም መራጩን የሚለይ ምልክት ያለው ወረቀት ዋጋ ያሰጣል። 30ኛው ከሚከተሉት ውስጥ ለእጩነት መመዘኛ የተቀመጠው መስፈርት የቱ ነው? ኤ ዕድሜው 21 ዓመት እና ከዛ በላይ መሆን፣ ቢ የኢትዮጵያ ዜጋ የሆነና ለመመረጥ የተመዘገበ፣ ሲ ሁሉም መልስ ነው፣ ዲ በሚወዳደርበት የምርጫ ክልል 1 ዓመት የኖረ፣ ኢ በፓርቲ ወይም በግል እጩ የተመዘገበ። የዚህኛው መልስ ሁሉም መልስ ናቸው። እነዚህ የተዘረዘሩት ሁሉም መልስ ናቸው። እጩነት መመዘኛ መስፈርት ይሆናሉ ማለት ነው። እሺ 1-2 ጥያቄዎችን እንደ ቦነስ ጨመርኩላችሁ። የምርጫ ሰራተኛ ሆነው የሚሰሩበት ዋናው ጽንሰ ሀሳብ ወይም ተልዕኮ ባጭሩ ምንድን ነው ይላል። እያንዳንዱ ዜጋ የመምረጥ መብት በህግ በነፃነትና በሚስጥር እንዲረጋገጥ ማገልገል፣ የምርጫውን ታማኝነትና ገለልተኝነት ማስጠበቅ፣ ቢ ለምርጫ ኮሚሽን መታዘዝ፣ ሲ ምርጫውን በፍጥነት መጨረስ፣ ዲ የምርጫ ቁሳቁሶችን መጠበቅ። የዚህኛው መልስ ደግሞ ኤ ነው። እያንዳንዱ ዜጋ የመምረጥ መብት በህግ በነፃነት እና በሚስጥር እንዲረጋገጥ ማገልገል የሚለው ነው። ምክንያቱም የምርጫ ሰራተኞች ዋነኛ ተልዕኮ የምርጫውን ገለልተኝነትና ታማኝነት በመጠበቅ ዜጎች ያለምንም ተጽዕኖ ሚስጥራዊ ድምጻቸውን እንዲሰጡ ማስቻል ነው። 32ኛው የመጨረሻው ጥያቄ ሰብስክራይብ ማድረግ እንዳይረሳ፣ ላይክ እያደረጋችሁ የመጨረሻው ጥያቄ ላይ ደርሰናል። የመራጮች መዝገብ ከተዘጋ በኋላ አዲስ መራጭ ሊጨመር ይችላል የሚል ጥያቄ ነው። ኤ አይ አዲስ መራጭ ሊጨመር አይችልም፣ ቢ አዎ በማንኛውም ጊዜ፣ ሲ አዎ ነገር ግን በፖለቲካ ፓርቲ ካለፈ ጥያቄ ብቻ፣ ዲ አዎ ነገር ግን በምርጫ አስፈጻሚ ፈቃድ ብቻ። እዚህ ዲ የምትለውን 5 ብለዋታል፣ ዲ ናት። የዚህኛው መልስ ደግሞ ኤ ነው። አይ አዲስ መራጭ ሊጨመር አይችልም ነው። ምክንያቱም የምዝገባ ጊዜው ተጠናቆ የመራጮች መዝገብ አንዴ ከዘጋ በኋላ ለዚያ ምርጫ አዲስ መራጭ መጨመር በህግ አይፈቀድም የሚል ነው። እንደምታዩት 32 ጥያቄዎችን አይተናል። ይሄ ጠየቋሉ ብዬ ካስብኳቸው አንዳንድ ጥያቄዎችን ያመጣኋቸው ነው። ሰብስክራይብ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቻው።